በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚች ቀን የከበረ እና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ያለች ናት። የቤተ ክርስቲያንንም መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማምተው ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 መዓቱ ጻጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በዓላትን ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር ወሰኑ። የበዓል ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሥ በሄሮድስ ዘመን በይሁዳ በቤተልሔም ጌታ ኢየሱስ ክርስቶስ በተወለደ ጊዜ እነሆ በፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከብን በምስራቅ አይተን እንስገድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እሊህ ፈላስፎች ከበዓል ወገን ናቸው። እነርሱም በከዋክብት የሚፈላሰፍ ናቸው። በመጽሐፋቸው በበዓልም መጽሐፍን በአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በበዓልም ኮከብ ይወጣል። እስራኤል ንጉሥ ነው ነበር፣ ከእስራኤልም ንጉሥ ብሎ ነበርና ይቅር ባይ እግዚአብሔር በረቀቀ ጥበቡ አለባቸው በሚያምኑበት ሳባቸው። እርሱ ከዋክብት በመጠበቅ የሚፈላሰፍ ናቸውና ይህንንም ኮከብ ገለጠላቸው። በሕግ ጊዜ ደስ አላቸው። መልኩ በብዙ አይነት ለውጥ ነውና ሕፃን የታቀፈች ድንግል ብላቴና ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወራልና ሲቆሙ በሌላ አንጻር ይገለጥላቸዋል። እርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው። እጅግም አዘኑ፣ የሚያደርጉትንም አላወቁም። ከዚህ በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደ ንጉሥ ጠየቁ። እሊህ ሰዎች ቁጥራቸው 33 ነው። ነገስታቱ 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አለው። ንጉሥ ሄሮድስ በሰማ ጊዜ ደነገጠ። ኢየሩሳሌምን በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ነው ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖች እስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከብ የታየበትን ዘመን ከነሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔ መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ነገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዶ እነሆ በምስራቅ ያየሁት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበት ዋሻ ላይ ደርሶ ቆመ። ኮከብም ባዩ ጊዜ እጅግ ደስ አላቸው። ወደ ቤተልሔም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀው ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤስ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔር ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስ ክርስቶስ በዚያች ዕለት ወደ ቤተልሔም መጡ። ስለዚህ ሰብአ ሰገል አገኟቸው። ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላገኘምና ከተወለደ ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግስቱ ወርቅን ገበሩለት። ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማህያዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስ እንዳይመለሱ በሕልም ነገራቸው። በሌላ መንገድ ወደ አገራቸው ተመልሰው ገቡ። አምላክ በስጋ ስለመገለጡ አዋጅ ነገራቸውና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳያስ ትንቢት ስለ እርሷ የተናገራት ናት። እንዲህ ብሎ እነሆ ድንግል ጸንሳ
ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜው እግዚአብሔር ከኛ ጋራም ሆነ ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔር አለኝ ይህችን በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኖር አለ። ነቢዩ ዳንኤልም እንዲህ አለ። ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ በሰማይ ደመና መጣ። ዘመኑ ወደሚያስረጅ ደረሰ። ከፊቱ አቀረቡት። የዘላለም አገዛዝ ጌትነት መንግስት ተሰጠው። ሕዝቡንና አሕዛቡ ሁሉ መንደረው የሚኖሩበትና ነገሩንም ነገስታቱን ሁሉ ይገዙታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እንደኔ የስጋ መጋረጃ በመጋረድ ተገለጸልኝ አለ። አይሁድም ደግሞ አዲስ ሰማይ አዲስ ምድር ሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅንም ሰጥቶናልና ይኸውም ስልጣን በጭንቀው የሆነ ክርስቶስ ነው። ስሙ ድንቅ መካር፣ የዘላለም አባት፣ የዘላለም አለቃ ይባላል አለ። ኤርምያስም አለ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል። እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይ በመመለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣልና ልብሱም እንደ ልብሴ ነው። ነቢዩ ኢሳይያስ እንዲህ ተናገረ። የእግዚአብሔር ዙፋኑ የሆነች ብላቴና ድንግል አሁን እርሷም እንደ እሳት ያለባት ነበር። ስለ እርሷም አይቼ ማን ናት ብዬ ኪሩቤልን ጠየቁት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም ተጎሳቆልሁ ለአሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት። የዳዊትን በመዝሙር እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድሁህ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትም መላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ከአንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከሆድ ወለድሁህ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸት። ቤዛ ይስሐቅም በግ ከሕቱም ዕፀ ሳቤቅ እንደተገኘ ለእስራኤል በበረሃ ውስጥ ከሕቱም አለ ውሃ እንደፈለቀ የደነቀች የአሮን በትርም እንደለመለመችና እንዳፈራች በሶምሶምን እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችን ልደት በሕቱም ድንግልና ሆነ። በዕፀ ጳጦስ ውስጥም እሳት እንደነደደ ሕፂቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱ ከቸር አባቱ ከማየው መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ስግደት ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። በዚችም ዕለት ከኤፍሬም ወገን በንስኡ መስፍኑ ኢሳያስ ተወለደ። እርሱም ለእስራኤል ልጆች ከጠላት ሰልፍ መድኃኒት ሆኖ ያዳናቸው ነው። የጌታችንም መወለድ ለአዳምና ለልጆቹ መድኃኒት ናቸው። የእርሱም የቀድሞ ስሙ ሆሴዕ ነበር። እስራኤልም ከአማሌቅ ጦርነት በራፊድ ባዳናቸው ጊዜ ኢያሱ ተብሎ ተጠራ። ይህችም አዳኝ ማለት ነው።
ሙሴም ከሞተ በኋላ እግዚአብሔር መረጠውና ለእስራኤል መስፍን አድርጎ ሾመው። ልዩ ከሆነ አሕዛብ ጦርነት አዳናቸው፣ ርስታቸውም አወረሳቸው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን የከበረ ያዕቆብ የፈሊስ የሌዊው ሰማዕት ቴዎድሮስ መታሰቢያው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የሮሃ ንጉሥ አቃርዮስ አረፈ። የእርሱም ግዛቱ በሶሪያ ሀገር ሰሜን በምትባል ክፍል ነው። ከእርሷም ሮሃ ናት። ጣዖትን የሚያመልክ ሆኖ ኖረ። መጻጉዕም ከነበረ ለባለ መድኃኒቶችም ገንዘቡን ሁሉ ሰጥቶ ሊያድኑት አልቻሉም። የክብር ባለቤት ጌታ ኢየሱስ ክርስቶስ በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይኖች በመግለጥ ሙታንን በማስነሳት የሚሰወረውን ድንቅ ታምራቱን በሰማ ጊዜ እንዲህ ሲል ወደ እሱ ላከ። የሰውን ሥጋ ለብሰህ በኢየሩሳሌም ተገለጥክ። የእግዚአብሔር ልጅ ምስጋና ይድረስህ። ስለ ነፍስት ከእርሱ ሳትለይ ወደ ታች ላክ። ለቸር አባት ምስጋና ይድረሰው። አንተ የምትስተካከለው ክርስቶስ እንደሆንክ በሕሊናዬ ለገለጥክልኝ መንፈስ ቅዱስ ምስጋና ይሁን። ያለ ወልድ ዘር በድንግልና ለወለደችህም እናት ምስጋና ይሁን። ለሚያመልኩብህ ሁሉ ሰላምታ ይድረስህ። እኔም በአንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ አምላክ ተመለሱ። በእኔ ላይም ንጉሥ ትሆን ዘንድ በሀገሬም ተባረክ ዘንድ ከበሽታዬ ታድነኝ ዘንድ ከኃጢአቴም ታነጻኝ ዘንድ ወደ እኔ ና። ጌታዬ ሆይ የከበረ ስምን የይሁዳ ሊሰጡ ሲጠሉ ለአንተ በኢየሩሳሌም መኖር ምን ያደርግልሃል? በከንቱ ለምን ትደክማለህ? መካር ያጡ ወገኖች ናቸውና። በቀድሞ ዘመንም ድንቆች ታምራቶችን በማድረግ ከግብፅ ሀገር ባወጣሃቸው ጊዜ አላመኑህብህም። በበረሃም 40 ዓመት መናውን በመገባቸው ጊዜ ተቆጥተ ለማጥፋት እስካደረስካቸው በአንተ ላይ ምን ያህል አጉረመረሙብህ። በሚራብና በሚጠጣ ምድራዊ ስጋማ ሲያዩህ እንዴት ነዋ? ሀሳባቸው ከዚህ የተለየ ይመስልሃልን? አንተ ቀጥን ጀምሮ የተሰወረውን ታውቃለህና ይህንንና ይህን የመሰለውን ጽፎ ደብዳቤ ወደ እርሱ ላከ። የንጉሥ መልእክተኞቹ ወደ ጌታ ኢየሱስ ክርስቶስ በደረሱ ጊዜ ሳይነግሩት የሰመጡትን መላእክት አውቆ ነጭ ልብስ አንስቶ ፊቱን አሸበት። የፊቱን መልክ ወደ ልብሱ ገባ። ከደቀ መዝሙሩ ከታዲዮስ ጋር እንዲህ ብሎ ላከለት። ይህን የኔ መልክ የሆነውን ስዕል ተቀበል፣ እርሱም የምትሻውን ሁሉ ይፈጽምልሃል፣ ከበሽታም ይፈውስልሃል፣ ሀገርህም ይባርክልሃል፣ መንግስትህንም ያጸናልሃል። ይህ ስዕል እኔን ነውና ይለውጥ እንደሆነ በውሃ በእሳት ፈተነው። መልእክተኞችም ወደ ንጉሥ አቅራዮስ በደረሱ ጊዜ ያንን ስዕል ሰጡት። በእሳትና በውሃም ፈተናውንና ምን ጥፋት አልደረሰበትም። የሮሃ ሀገር ሰዎችም ከንጉሳቸው ጋር በጌታችን የመለኮት ስልጣን አመኑ። ይህንን ስዕል ቁጥር የሌለው ብዙ ድንቅ ታምራትን አደረገ። ንጉሥም ከበሽታው ፈወሰው። ከዚህም በኋላ እድሜውን ሲፈጽም በዚች ዕለት አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ዕለትም ስሙዕድ ከሚባል ሀገር ገመላዊው ቅዱስ ቆሪል አረፈ። እርሱም በጾም በጸሎት ተወስኖ የሚኖር ነው። እግዚአብሔርም የተሰወሩ ምስጢራትን ማወቅን ሰጠው። የሚገለግልባቸው
ከማሰብም ተልብታ የሚጭንባቸው ሶስት ግልገሎች ያሉት ፈራጉን በሚባል አገር ለእመቤታችን ማርያም ቤተ ክርስቲያን ሊቀ ጳጳሳት የሆኑ አንድ ሰው ነበር። ቤተ ክርስቲያኒቱም ነገስታትንና መኳንንትን በየጊዜው የሰጣቸው ብዙ ገንዘብ አለ። በሊቀ ካህናቱም ዘንድ የዕቃው ሳጥን በስውር ይኖር ነበር። በዚያንም ዕቃ ቁጥር ኤጲስቆጶሱ ያውቃል። ያ ሊቀ ካህናት በእርሱ ስልጣን ስር ነበርና። ከዚህም በኋላ ከዕቃው ሳጥን ያለበትን ለልጁ ሳይነግር ያ ሊቀ ካህናት በድንገት ሞተ። ኤጲስቆጶሱም የሊቀ ካህናቱን ሞት በሰማ ጊዜ ወደዚያች ቤተክርስቲያን መጥቶ ከልጁ ገንዘቧን ፈለገ። ያም ልጅ አባት በድንገተኛ ሞት ስለተነጠቀና አልተነገረኝ ዕቃው ያለበትን አላውቀውም አለው። ኤጲስቆጶሱም ሰምቶ ተቆጣ። ሊያሰቃየውም ፈለገ። ያም ልጅ ኤጲስቆጶሱን ዕቃውን ያለበትን ቦታ እስከምፈልግ ድረስ ቆየኝ፣ ባገኘሁትም ጊዜ የወደድከውን ታደርግብኛለህ ብሎ ለመነው። እርሱም ጊዜ ሰጠው። ወደ ቤቱም በገባ ጊዜ ችግሩን ሁሉ ለሚስቱ ነገራት። እርሷም በእግዚአብሔር ታምነህ በአባ መቃርስ ገዳም ወደ ያሉ አባቶች መነኮሳት ወደ ጎረቤቶቻችንም ሂድ፣ እነርሱም ይነግሩሃልና አለችው። ወደዚያም ሲደርስ ችግሩን ይፈጽሙለት ዘንድ ለመኮንሳቱ ነገራቸው። የሚነግረውም አጥቶ ተስፋ ቆረጠ። አንድ ባህታዊ ጠየቀውና እንዲህ አለው፣ ሰምኑድ ወደሚሉት አገር ሂደህ ስለ ባለ ገመሉ ቆሬል ጠይቅ፣ በእርሱም ዘንድ እደር፣ እርሱም ይነግርሃል አለው። ወደ ስሙኑድ መንደርም ደርሶ ስለ እርሱ ስለ ቆሬል ጠየቀ። ሰዎችም ነገሩት፣ ያለበትንም አመለከቱት። በሄደ ጊዜም ከመኖሪያው አገኘው። 3 ግልገሎቹም ከእርሱ ጋር ነበሩ። አባ ቆሪልም ፍላጎቱን በመንፈስ ቅዱስ አውቆ ወደ ማደሪያው ግስ ገብቶ መብልን አቀረበለት። አባቴ ወይ ችግሬን ሳትፈጽምልኝ እኔ አልበላም አለው። ቆሪልም ችግር በጊዜው ጊዜ ይፈጸማልና አሁንምን ብላ አለው። ከራትም በኋላ በየመኝታቸው ተኙ። የሌሊቱም እኩሌታ ሲሆን ያ ሰው ቆሪልን ከግመሎቹ ጋር ቆሞ አየው። ይሰግዳሉ፣ ሲቆምም ይቆማሉ። በነጋ ጊዜም ተልባ ይጭንባቸው ዘንድ ወደ ማሳ ወሰዳቸው። ያም ሰው ሊረዳቸው አብሮ ሄደ። ወደ ማሳውም በደረሱ ጊዜ ቆሪል በገመድ ላይ መጫን ጀመረ። ያም ሰው ሁለተኛውን ገመድ ወስዶ ያለ አቅሙ ሸክሙን አክብዶ ጫነው። ገመሉም መንቀሳቀስ ተሳነው። ሊመታው ፈልጎ በትር አነሳ። ገመሉም አባቴ ቆሪልን ሆይ በላይ ጉዳት እንዳይደርስብህ ይህን ሰው አታሰናብተውም፣ እሱ ያለ ችሎታዬ አሸክሞኛልና ብሎ በሰው አንደበት ጮሆ፣ ቆሪልም መጥቶ ሸክሙን አቀለለለት። ያንንም ሰው ልጄ ሆይ በማይቻለው መጠን ለምን አሸከመው? አንተ የምትአዝዘው ልትሸከመው የማትችለውን ሸክም በላይህ ስላመጡብህ አይደለምን? አለው።
ወደ ቤተልሔም በገቡ ጊዜ ያ ሰው ስለ ችግሩ የዕቃውን ቦታ ይገልጥለት ዘንድ አባ ቆርልን ለመነው። እርሱም ለሌላ እንዳይናገር ከማለ በኋላ ገለጠለት፣ እንዲህም አለው፣ በዚያች ቤተ ክርስቲያን በስተምዕራብ ታናሽ ዋሻ አለ። ዕቃውም በዚያ አለ። ወደ ቤቱም በተመለሰ ጊዜ ለሚስቱ ነገራት። በአንድነትም ወደዚያ ቦታ ሲሄዱ ከነገሥታት መዛግብትም እንኳ የሚመስለው የሌላ መዝገብን አገኙ። ከዚህም በኋላ ለኤጲስቆጶሱ ነገረው። ኤጲስቆጶሱም ይጠይቀው ዘንድ ለእርሱ ሰጠው። ይህንንም ጻድቅ ሰው ቆርል ብዙ ተጋድሎን ከተጋደለ በኋላም በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአኬዳሚ ሰማዕት መታሰቢያው ነው። እርሱም በከበረ ዕለት በየልደት በዓል በቤተ ክርስቲያን ውስጥ የቁርባን ቅዳሴ አድርገው ተሰብስበው ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ሥጋውንና ደሙን ለሕዝቡ ሲያቀብላቸው አዩት። በዚያም ታላቅ ደስታ ውስጥ እያሉ መኮንኑ አርያኖስ መጥቶ ከበባቸው። ወደ ቤተልሔምም ገብቶ ሰማቸው። በህዋፋና ወኒን የሚባሉ ሁለቱን የሀገር አለቆች ይዞ ራሳቸውን በሰይፍ ቆረጠ። ከዚህም በኋላ ቀሳውስትንና ዲያቆናትን ነፈቀ። ዲያቆናት መምህራንን የቤተ ክርስቲያንንም ሹመት ገደለ። ደማቸውንም ከቤተ ክርስቲያኑ ደጃፍ ውስጥ ወጥቶ የ20 ክንድ ያህል እስኪጎርፍ ወንዶችን ሴቶችንና ልጆችን ምንም ሳያስቀር አረዳቸው። ኤጲስቆጶሱን አባ ዲዮስቆሮስን ሰከላቢዮንንና ከኤጲስቆጶሱ ጋር ያሉ መነኮሳትንም እነርሱን እንደታሰሩ አርያኖስ ከእርሱ ጋር ወሰዳቸው። እነሆ ከኤፍራታም መታሰቢያ ጥር 1 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ ተቀብለው ልጅ የሚያገለግሉ እልፍ አእላፍ መላእክትን እያሳሰብ በችግር ጊዜ የማቀርብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋዎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅ ብራና ዳምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ምንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።